በምስሉ ላይ የምትመለከቱት ሰው ማርክ ይባላል። ማርክም በአንድ ምሽት ወደ ቤቱ መኪና እያሽከረከረ ይሄዳል። እየተጓዘም እያለ የማያውቀውን ነገር ይመታል። ምን እንደሆነ ስላላወቀም ከመኪና በመውረድ ዞር ብሎ ቢመለከትም ምንም ነገር ማየት አልቻለም። ምናልባትም አንድ እንስሳ ተጋጭቶ ስላልተጎዳ አምልጦ ሄዷል በሚል ጨለማም ዝናብም ስለነበር ወደ ቤት እየነዳ ይሄዳል። ከብዙ ቀናቶች በኋላ ከፍተኛ የሚባል የግድያ ችሎት ላይ ለመዳኘት ይሰየማል። ችሎቱም የተሰየመው ስለ አንድ ሴት ግድያ ሲሆን ማርክ ወደ ቤቱ መኪና እያሽከረከረ በሚሄድበት ጊዜ የመታወት እንስሳ ነው ብሎ ያሰበበት ቀን በዚያው ዕለትና በዚያው ሰዓት ከምንም በላይ የሴትዮዋ በድን የተገኘው በዚያው ቦታ ነው። ማርክ 10 አባላት ካሉት ጁሪ ውስጥ አንዱ ሲሆን ማንኛውም ተከሳሽ ወደ ማረሚያ ቤት እንዲሄድ ወይንም እንዳይሄድ ተጽዕኖ የሚያደርግ ሰው ነው። የፍርድ ቤት አቅጣጫውም የወንድ ጓደኛዋ እንደገደላት ነው። ለዚህም የወንድ ጓደኛዋ ራሱን ለመከላከል ፍርድ ቤት ተገኝቷል። ማርክ ለዳኝነት በሚቀመጥበት ሰዓት በዚያ ቀን የመታወት ምናልባትም እንስሳ አይደለም ምናልባትም እሷ ልትሆን ትችላለች ብሎ ያስባል። ታሪኩ እንዴት እየተገለጠ እንደመጣ ማወቅ የምትፈልጉ ከሆነ የፊልሙ ርዕስ ጁረር ቁጥር 2 ይባላል። ፊልሙም በታዋቂው ክላይንት ኢስትውድ ዳይሬክት የተደረገ ፊልም ነው።